ራሳችሁን አትሁኑ። አውቃለሁ ሁሉም ሰው በዚህ ዘመን ራስህን ሁን፣ ኦተንቲክ ሁን ምናምን ነው የሚላችሁ። ግን በዚህ ዘመን ዳሜጅ እየፈጠረ ካለ ትልቅ ምክር አንደኛው ይሄ ነው ብዬ ነው የማምነው። እና ራስህን ሁን የሚባለው ምክር ቴራፒ ላይ ነው እንጂ የሚጠቅመው ሲቪላይዝድ የሆነ ማህበረሰብ ለመፍጠር አይጠቅምም ብዬ ነው የማምነው። እና በዚህ ቶፒክ የዛሬ 50 ዓመት አካባቢ አንድ በ1977 የነበረ የተጻፈ መጽሐፍ አለ እና ዘ ፎል ኦፍ ፐብሊክ ማን የተሰኘ መጽሐፍ ነው እና ሪቻርድ ሴኔት የሚባል አንድ ሶሺዮሎጂስት የጻፈው በጣም ገራሚ መጽሐፍ ነው። አሁን ያለንበትን ሁኔታ ስለ ራስን ስለመሆን እና እየፈጠረው ስላለው ችግር ገና የዛኔ ተናግሮ ነበር። ግን አሁን ላይ ደግሞ ከዛ ዘመን በላይ በጣም እየታየ ነው ይሄ ችግር እና ምንድነው ያነሳው ሪቻርድ ሴኔት ከ19ኛው ሴንቸሪ በፊት አለ ሲጠና ሶሳይቲ ሁለት ማንነት ነበራቸው። የመጀመሪያው ፕራይቬት ሰልፍ የምንለው ነው። ፕራይቬት ሰልፍ ማለት ኢሞሽናችሁ፣ ዲዛይራችሁ ብቻችሁን ስትሆኑ የምትመኙት ነገር እናንተ ብቻ የምታውቁት ወይም ደግሞ በጣም ክሎዝ የሆኑ ከእናንተ ጋር የሚያውቁት ማንነት አለ። ሁለተኛው ደግሞ ፐብሊክ ማን ወይም ደግሞ ፐብሊክ ሰልፍ የምንለው ነው እና ሁሉም ሰው ፐብሊክ ማን ነበረው ከ19ኛው ሴንቸሪ በፊት። ከፕራይቬት ሰልፍ ካልኳችሁ የተለየ ማለት ነው። ፕራይቬት ሰልፍ ኢሞሽናል ነው እንዳልኳችሁ፣ ዲዛይሮቹ ምናምን ኤክስፕረስ ያደርጋል። ይሄ ግን ባለው ማህበረሰብ ውስጥ ለመሆን የመረጣችሁት ሰው እንደማለት ነው። ፐብሊክ ሮል ካራክተር የምትጫወቱት ማንነት እና ይሄን ማንነት ሮማውያን ፐርሶና ብለው ነው የሚጠሩት። ፐርሶና ማለት እንደ ገጸ ባህሪ እንደማለት ነው። ልክ አንድ ፊልም ላይ እንደምታዩት አንድ ሰውዬ ገጸ ባህሪ እንደሚጫወተው ሁሉ ሰዎች ከሌላ ሰው ጋር ኢንተራክት ለማድረግ ሶሻል ላይፋቸው ላይ፣ ስራ ቦታቸው ላይ ሊሆን ይችላል የሆነ የመረጡት ማንነትና ፐርሶና አለ። ካለባበሳቸው አንስቶ ካወራራቸው፣ ሰላም ሲባባሉ፣ ግሪቲንግ ሲሰጡ፣ ዲስከሽን ሲያደርጉ፣ ዲቤት ሲያደርጉ፣ ሲከራከሩ ፐርሶና አላቸው የሚከተሉት ማለት ነው። ኢሞሽናል የሆነው ፕራይቬት የሆነው ፐርሶና እዚህ ፐብሊክ ላይፋቸው ላይ አያሳዩም ነበር፣ ማተርም አያደርግም። ስለዚህ አንድ ሰውዬ ፖለቲከኛ ነው መሆነው ብሎ ከወሰነ በማህበረሰብ ውስጥ ሰዎች ኢንተራክት ሲያደርጉት ስለ ፕራይቬት ላይፉ፣ ስላለፈበት ችግር፣ ስለ ቻይልድሁድ ትራማ፣ ከሚስቱ ጋር ስላለው ግጭት፣ ፕራይቬት ላይፉ ላይ ስላለው ህይወት ማንም አያገባውም። የሚጠይቁት አይዲያውና አይዲያውን ብቻ ነበር። ስለዚህ ወጥቶ የሚያወራው ይህን መርህ ተከትሎ ነው ማለት ነው ኢንተራክት የሚያደርጉት። እና ሰዎችም ፐብሊክ ላይፍ ነበራቸው አለ። በጣም ብዙ ቦታ በየመንገዱ ያወራሉ፣ ይጨዋወታሉ፣ አይዲያ አንስተው ይከራከራሉ። ፐብሊክ ላይፍ ሶሻል ላይፍ ነበራቸው ዊዛውት ኤክስፖዚንግ የነሱን ኢሞሽንስ ወይም ዲዛይርስ ወይም ይሄ ኦተንቲሲቲ ሪል ዩ የምንለው አሁን ትክክለኛው የሚባለው ማንነት ሳያሳዩ ገጸ ባህሪ ነበራቸው። ስለዚህ እንዳልኳችሁ አንድ ሰውዬ ፖለቲከኛ ነኝ ካለ ፊልም ላይ እንዳለ አክተር ስለ ፖለቲካ ኳሊፋይ የሚያደርገውን ነገር አቅርቦ በስርዓት ፐብሊክሊ መጠቀም ያለበትን ግራመር ቋንቋ ተጠቅሞ አለባበሱም ኤቭሪቲንግ መጠቀም ያለበትን ኳሊፋይድ ነው እንዲባል የሚያደርገውን ነገር አድርጎ ይወርዳል። ሰዎች የሚሰሙትም እሱን አይዲያ ነው እንጂ ስለ ቤቱ ውስጥ ከሚስቱ ጋር ስላለው ኬዝ፣ በልጅነቱ ስላጋጠመው ትራማ፣ ስላለፈበት ችግር ምናምን እሱም አያወራም። ሰዎችም አያስቡም ምንድነው ይሄ ሰውዬ ምናምን ምን አይነት ባህሪ ነው ያለው፣ ምን አይነት ፐርሰናሊቲ ነው ያለው። ዘይ ዶንት ኬር። የሚያወሩት እንደ ፖለቲሻን ነው። ፐብሊክ ላይፍ ላይ ምንድነው የመረጥከው ካራክተር? ፖለቲሻን ነህ፣ ኳሊፋይ የሚያደርግህን ነገር ተናገር ነው አለቀ። መተ ሌላ ነገር እንድታወራ ማንም ኤክስፔክት አያደርግም። ከ19ኛው ሴንቸሪ በኋላ ግን ብዙ ነገሮች እየተቀየሩ እንደመጡ ሪቻርድ ሴኔት ይናገራል እና ኢንዱስትሪያል ሪቮሉሽን ሲፈጠር እነዚህ ነገሮች ፐብሊክ ማን እየወደቀ ወይም እየሞተ መጣ ይላል እና ሰዎች በቃ ፕራይቬት ሰልፍን ይሄ ኦተንቲሲቲ ካልቸር የምንለውን አይነት ነገር በደንብ መታየት ጀመረ እና ፖለቲካ ላይም ሁሉም ላይ ሊደርሺፕ ላይ ይሄ ነገር በጣም አፌክት ማድረግ ጀመረ። እንደውም ፖሊሲ ቨርሰስ ፐርሶናሊቲ ብሎ ነው የጠቀሰው እና ምን አለ በፊት ፖለቲሻኖች ሲወጡ የሚያወሩት እኔ ለዚህ ስፍራ ተገቢ የሆንኩ ሊደር ነኝ የሚለውን ለማረጋገጥ በቃ እንደ ፖለቲሻን የፖለቲካል ሮሉን ትክክለኛ አማርኛ ወይም እንግሊዘኛ ግራመር እየተጠቀመ ምናምን ሐሳቡን በደንብ ጽድት አድርጎ ይገልጻል። ሌላውም ይሰማዋል፣ ይመርጡታል። ስለ ቻይልድሁድ ትራማ ምናምን እንዳልኳቸው አያገባቸውም። እዚህ ጋር 10 ጊዜ ብታለቅስ ምንድነው የምታለቅሰው? ቆፍጠን ብላ ሐሳብህን ንገረን ነው የሚሉክ። አያገባቸውም። ግን ከ19ኛው ሴንቸሪ ላይ ምን እየሆነ መጣ?
አንደኛው ሀሳቡን በደንብ ግልጽ አድርጎ ፐርፌክት ነው፣ ኢንተሌክቹዋል ነው፣ የተማረ ነው፣ ሊድ ማድረግ ይችላል፣ ለሊደርሺፕ ኳሊፋይድ የሆነ ነው፣ ሀሳቡን ጽድት አድርጎ ገለጸ፣ ወረደ። ሁለተኛው ደግሞ ፖለቲሻን መጣ። ይሄ ደግሞ ገና ሲወጣ ራሱ ሀይ እንዴት ናችሁ ምናምን ስለ ሚስቱ ያወራል፣ ሚስቱን ያስተዋውቃቸዋል፣ ሚስቱ ቁርስ ምን እንደሰራችለት ይነግራቸዋል፣ ህፃን ልጅ ይስማል፣ ህፃን ልጅ ያቅፋል፣ ልጄ እንደዚህ ብላኝ ምናምን፣ እንሻገራለን ምናምን፣ በቃ መሀል ላይ ባይተናነቋል፣ እናልፈዋለን ምናምን ይላቸዋል። ሰዎች ዜዶን ኬር ኢንተሌክቹዋል አይደሉም። ሞር ፐርሰናሊቲ ለነሱ ታይርኒ ኦፍ ኢንቲሜሲ ነው እንደውም ያለው። ፕራይቬት ሰልፋቸውን ያሳየውን ኦተንቲክ የሆነው ይሄኛው ሪል ነው፣ ያኛው አስመሳይ ነው፣ የሆነ አጀንዳ አለው ማለት ጀመሩ ማለት ነው። ሶ የሆነ ሰው በጣም ብቁ ሆኖ ይሄ ኢሞሽናሊ እንደዚህ ኤክስፖዝድ ሳይሆን ራሱን ሳያጋልጥ ሳያለቅስ ወይ የሆነ ንዴት ሳያሳይ የሆነ ማነር ባለው መልኩ ወይም ደግሞ ራሱን ማቅረብ እንደፈለገው ካቀረበ ሰዎች አይመርጡትም። ሲኢኦዎች፣ የድርጅት ባለቤቶች ሁሉ ፐርሰናል የሆነ ኢሞሽናቸውን ምናቸውን እንዲያሳዩ ሰዎች ኤክስፔክት ማድረግ ጀመሩ። ስለዚህ ሊደራቸውን የሚመርጡት ሰዎች በኢንተሌክት ሳይሆን ወይም በኖሌጅ ሳይሆን በኦተንቲሲቲ ወይም ደግሞ ሪል ነው ወይ ሰውዬ ራሱን ነው ወይ ከኔ ጋር ሪሌተብል ነው ወይ እያሉ ሰዎችን ሊደሮችን መምረጥ ጀመሩ ብሎ ይናገራል። እና ኮምፓተብል የሆኑት ለሊደርሺፕ ስፍራ ብቃት ያላቸው ሊደሮች እየቀሩ እየመጡ የሚያለቅሱ ስለ ችግራቸው የሚያወሩ ያለፉበትን ትራውማ የሚያወሩ ሰዎች ሊደርሺፕ ፖዚሽናቸው መያዝ ጀመሩ። ሰዎችም የሚሏቸው በቃ ሪል ነው፣ ራሱን ነው፣ አያስመስልም፣ ያ አስመሳይ ነው፣ የሆነ ምን አይነት እንትን እንዳለው ምናምን ነው የሚሏቸው። ዜዶን ኬር ስለ ሀሳብ ዲቤት ላይ ክርክር ላይ የጮኸው ንዴቱን የሚያሳየው ምናምን ወይ ስለ ቤቱ ችግር የሚያወራው ሰውዬ ሞር መሰማት ጀመረ ከኢንተሌክቹዋል ከሆነው ሰውዬ በላይ ማለት ነው። ሰዎች ሁሉ ፐብሊክ ማን የሚባለውን እያጠፉ ፕራይቬት ማን ይሄ ኢሞሽናል የሆነውን ከቤተሰባቸው ጋር ያለው ምናምን ኦተንቲሲቲ ካልቸር እየተስፋፋ መጣ ማለት ነው። እና ፐብሊክ ስፔስ ላይ ሰዎች ማውራት አቆሙ፣ ዲቤት ማድረግ አቆሙ። ወይ 100% ፕራይቬት ሰልፍህን ሆነ ከሆነን ሰው ጋር ሪሌት ታደርጋለህ ኢሞሽናሊ ቻርጅድ ሆነ፣ ወይም ደግሞ አተወራም በቃ ለብቻ ነው እንጂ ኢንተሌክቹዋል የሆነ አርጊመንት ስሜታዊ ሳትሆን ችግር ምናምን ሳትል ማድረግ ቆመ ማለት ነው። ይሄ መጽሐፍ የተጻፈው የዛሬ 50 ዓመት ነው እንደነገርኳችሁ በ1977 ነው። እና ሪቻርድ ሴኔት ይሄን ነገር ሲጽፍ ሞር ዌስተርን ካልቸር ላይ ያስተዋለው ነበር፣ አሜሪካ ላይ ነበር ይሄ ነገር እየተስፋፋ የነበረው። አሁን ግን በሶሻል ሚዲያ አማካኝነት ኢትዮጵያ ውስጥም ሁሉም ቦታ ይሄ ነገር ሀፕን አድርጓል። በቃ ክሊርሊ ፐብሊክ ማን የሚባለው ነገር እየጠፋ ነው፣ አስፈሪ በሆነ መልኩ ማለት ነው። እና ይሄን እያደረገ ያለው ትልቁ ሶሻል ሚዲያ ነው። ካያችሁ አንዷ መታ ስለ ቤቷ ስለ ባሏ ታወራለች፣ አንዱ መቶ ስለ ኤክሱ ያወራል፣ ስለ ትራውማ ስለ ችግሩ ስለ ምናምን። በቃ እየመጣችሁ ብቻ ካለቀሳችሁ ፕሮሞት ትደረጋላችሁ። የሆነ ኮምፒቲሽን ተዘጋጅቶ ከተሸነፍ አልቅስ፣ በቃ አሸናፊ ትሆናለህ። ውድድር ተዘጋጅቶ ብቁ መሆንህን ሰው ማሳየት የሚጠበቅብህ ችግርህን፣ ፐርሰናል የሆነ ላይፍህን፣ ልጆችህን፣ ሚስትህን፣ እናትህን፣ የተቸገረች እናትህን ካሳየህ ሁሉም ሰው አንተን ነው የሚመርጠው። ይሄ ሰውዬ ይችላል ወይ አይችልም ወይ ብቁ ነው ወይ አይደለም ወይ ለዚህ ስራ አሁን ለተሰጠው እየፈለገው ላለው ፖዚሽን ወይም ደግሞ ይገባኛል ለሚለው ፖዚሽን ብቁ የሆነ ችሎታ አለው ወይ? they don't care። ጋዜጠኞች አሁን አንደኛው ጆርናሊዝም አጥንቶ እንዴት ምናምን ብዙ ነገር ስተዲ አድርጎ ፕሮፌሽናል በሆነ መንገድ አቀርባለሁ ብሎ አንደኛው ኢቭን ማውራት ሳይችል ላይክ ምናምን እያለ ግን ፐርሰናሊቲውን ስላሳየ የሆነ ቤተሰቡን ወይ ምናምን ልጆቹን ወይ ሲያለቅስ ስላያችሁት ወይ በቃ ኢሞሽናሊ ኤክስፖዝድ ስለሆነ ሰዎች ያኛውን ነው የሚሰሙት። ዜዶን ኬር ነው ሞር። ስለዚህ ስለ ኳሊፊኬሽን ስለ ኢንተለጀንስ ዜዶን ኬር ሪል ነው ወይስ አይደለም፣ ሪሌተብል ነው ወይ ነው፣ አለቀ። ለዛ ነው አሁን ፖለቲካ ፔጆች ራሱ ካያችሁ ሜን ፔጅ የሆኑት ዘመኑን እየተከተሉ ነው። ምክንያቱም ዚስ ጄኔሬሽን ቮት የሚያደርገውም ሊደሮቹን የሚመርጠውም በኖሌጅ ሳይሆን ሪል ነው ወይ ኦተንቲክ ነው ወይ ከኔ ጋር ሬዞኔት ያደርጋል ወይ እያለ ነው። ስለዚህ የሊደርሺፕ ኳሊፊኬሽን ማልቀስ ከሆነ አስቡት። ሊደርስ ሁ ክራይ
ዊን ዘ ኢሌክሽን ይላልና በቃ ካለቀስክ ዊን ታደርጋለህ፣ ኢሞሽንን ካሳየ ዊን ታደርጋለህ። ፐርሰናል የሆነውን ሰልፍ ፕራይቬት የሆነውን ማን እንደዚህ አልነበረም በፊት። ዜ ዶንት ኬር ምንድነው የምታወራው ስለ ችግር ነው የሚሉ ጀስት ይገባኛል የምትለውን ፖዚሽን ኤክስኪዩት አድርገህ እንድታደርገህ ነው። ወንድ ልጅ አያለቅስም ምናምን ይባል የነበረው ለዚህ ነው። ሰው ግድ የሚሰጠው የሚገባህን ይህን ስራ እንድሰጥ ከፈለግ ኳሊፋይድ ነህ ወይ ነው። ስለ ቤተሰብ ችግር ምናምን ሁላችንም ችግር አለብን ነው ይሉ የነበረው። አሁን ግን ሶሻል ሚዲያ ላይ ችግርን ኤክስፖዝ ስታደርግ ስፍራ ይሰጣል። በቃ የልመና ካልቸር ችግርን በቃ እኔ እንደዚህ ነኝ እኔ እንትን ነኝ ይሄ ነገር ፕሮሞት እየተደረገ መጣ በደንብ። ሌላውን ሁሉ ነገር ተዉትና ኢቨን ሴቶች ራሱ ነንቻላንት ወንድ አናገባም እያሉ ነው። ነንቻላንት ወንድ አናገባም እኛ ቻላንት ወንድ ነው የምንፈልገው ምናምን። ያው ይሄ ሴቶች ወንድነታችሁን ለማስጣል የቀሰሩት ፕሮፓጋንዳ ነው። ዝም ብለው ይፈላሰፋሉ በየጊዜውና ሲጀመር የሰው ልጅ ብላክ ኤንድ ዋይት አይደለም። አሁን ነንቻላንት ቻላንት ያው ነንቻላንትና ቻላንት ካልገባችሁ ነንቻላንት ማለት ብዙም ማያወራ የውስጡን የማይገልጽ ምናምን ረጋ ያለ እንደዚህ ስትጠፋ እንዴት ጠፋሽ ነረ እንገናኝ ምንድነው ምናምን ብሎ የማያስቸግር ካኮረፈች ዝም ብሎ የሚያኮርፍ ምናምን አይነት ብለው ነው ዲፋይን የሚያደርጉት። ቻላንት ደግሞ በቃ ስታገኘው ራሱ እንደዚህ ሲገናኙ ራሱ የመጀመሪያ ቀን ዝም ብሎ እየሮጠ አይነት በቃ ጥሻ ለጥሻ ዛፍ ለዛፍ እንዲያሯሩጣቸው ይፈልጋሉ። ሲጠፉ የሚደውሉ ምናምን ፈኒ የሆነ ምናምን በቃ እና ሰው ልጅ ብላክ ኤንድ ዋይት አይደለም እንድታውቁ የምፈልገው ነገር። ይሄ ዝም ብሎ ሲሪየስ ሆኖ የሚኖር ሰውዬና ፈኒ ሆኖ የሚኖር ወይም ደግሞ እያሯሯጠ የሚኖር ሰውዬ ማለት አይደለም። አንድ ሰው ዴብዝ አለው፣ ሌየር አለው። እናትህም ጋር፣ አክስትህም ጋር፣ ሚስትህም ጋር፣ አጎትህም ጋር፣ አማችህም ጋር፣ ዘመድ አዝማድም ጋር ተመሳሳይ ፐርሰናሊቲ እና ካራክተር ሊኖር አይችልም። ግን ኳሊፋይ የሚያደርገው አንድን ሰው በፊት ፕሮቫይድ ማድረግ ይችላል ወይ ምናምን ምናምን ነው። ኢንተራክት ራሱ ስታደርጉ ለትዳር ልታወሩ ስትሉ ፈርስት ታይም እንደዛ ምናምን እያልክ ቻላንት የሚባል ነገር የለም ፈርስት ታይም ላይ ከሴት ልጅ አፕሮች ሲያደርጉ። ምክንያቱም አላማ አላቸው ወንዶች። አላማ ያለው ወንድ ከሆንክ ሪስፔክትፉል የሆነ ወይ አፕሮች አድርጎ ምን ብሎ አውርቶ ኳሊፋይ ያደርጋሉ ለዚህ ሩል። መጀመሪያ ያ ነው። ከዛ ይሄ ፐርሰናሊቲ ኦተንቲክ መሆን፣ ሪል መሆን፣ ራስን ማሳየት፣ ኢሞሽናሊ ኤክስፖዝድ መሆን ምናምን ስሩ ኢንቲሜሲ በመቆየት በምናምን የሚመጣ ፕራይቬት ሰልፍ ብለን የጠራ ነው ማለት ነው። ያኛው ሲገለጥ ነው። ቻላንት ወንድ ማለት በቃ ኢነር ይሄ ፐርሰናል የሆነ ፕራይቬት ሰልፉ የተገለጠ ሰው ፐብሊክ ፐርሰናሊቲ የሌለው ማለት ነው። ሁሉም ጋር ተጫዋች ቫልዩ የሚያደርገው ነገር የለም ብዬ እኔ ያው ብዙዎቻችሁ ኦፌንድ ልትሆኑ ትችላላችሁ። ኮሜዲያን ካልሆነ አንድ ሰው ምን ይሰራል? አይ ዶንት ጌት ዘ ፖይንት። ፐብሊክሊ እንደዚህ አይነት ፐርሰናሊቲ ዲስፕሌይ ኢሞሽናሊ ኤክስፖዝድ መሆን። በፊት እኮ ወንድ ልጅ ቆፍጠን ምናምን ሲል ነው የሚባለው። አሁን ነንቻላንት ምናምን እና ይህን ሶሻል ሚዲያ ነው ያመጣው እንዳልኳችሁ። ሶሻል ሚዲያ ላይ የሚያዩት የሆነ ኢንተርቴነር አለ ሚስቱን ተሸክሞ እንዲህ ሲያሽከረክር ሰው የሆነ ወንድ ሲተዋወቃቸው እንደዛ ባንዴ እንዲያሽከረክራቸው ይጠብቃሉ። እና ፐርሰናሊቲ ብላክ ኤንድ ዋይት አይደለም። የሰው ልጅ አይ ጉድ፣ ይሄን ከሰሙ ይገሉኛል። የሰው ልጅ ሌየር አለው፣ የተለያየ ሌየር አለው። የመጀመሪያው ኢምፐልስ ይባላል። ኢምፐልስ ማለት ምግብ ስታዩ ብላ ብላ ይልሃል። የሆነች ሴት ስታይ አትራክትድ ትሆናለህ፣ ሪፕሮዲውስ ማድረግ ትፈልጋለህ። ሶ ኢምፐልስ ማለት ናቹራሊ እንስሳትም ጋር ሰዎችም ጋር ያለ ስሜታዊ ግፊት፣ የስሜት ግፊት ኢምፐልስ እንለዋለን። ሁለተኛው ደግሞ ኢሞሽን የምንለው ነው። ይሄኛውንም በአማርኛ ስሜት ነው የምንለው፣ ግን ድብርት፣ ደስታ ጀስት ዝም ብሎ ይሄ የምትገፉበት ግፊት ሳይሆን በሆነ ሰዓት ላይ የሚሰማችሁ የሆነ ችግር ሲፈጠር ልታዝኑ ትችላላችሁ፣ በሆነ ምክንያት ልትደሰቱ ትችላላችሁ። ጀስት ኢሞሽን ማልቀስ በሉት ምን በሉት ምናምን ይሄ መሳቅ ምናምን እነዚህ ኢሞሽናል ኤክስፕሬሽኖች ኢሞሽን እንላቸዋለን። ሶስተኛው ደግሞ ኤቶስ ብሎ ነው የሚጠራው አርስቶትል፣ ካራክተር ማለት ነው። አርስቶትል ትልቁ የሰው ልጅ ዋና ኮር የሆነውና
እኔ እያለ ሲያወራ ሊያወራ የሚገባው ስለ ኤቶስ ነው ብሎ ነው የሚያምረው። ስሩ ዲሲፕሊን መሆን የመረጥከው ሰው ማለት ነው። በማህበረሰብ ውስጥ ምን አይነት ሰው ነው መሆን የመረጥከው? ምን አይነት ካራክተር፣ ምን አይነት ሰው ነው ዲስፕሌይ ለማድረግ የመረጥከው? ስሩ ዲሲፕሊን ነው ያንን ዴቨሎፕ የምታደርገው። ሰዎች ግን ራስህን ሁን ሲሉክ እያወሩ ያሉት ስለ ኤቶስ አይደለም፣ ስለ ኢምፐልስ እና ስለ ኢሞሽን ነው። የተሰማህን ተናገር፣ ከተናደድክ ንግዴትን ተናገር፣ አታስመስል። ማልቀስ ከፈለግ ካልቅስ፣ አታስመስል። ስለዚህ ፖለቲከኛ ኢሞሽኑንና ኢምፐልሱን ነው እንዲያሳይ ኤክስፔክት የሚደረገው። ዲሲፕሊን ስሩ ዲሲፕሊን የሆነ በቃ ምናምን ብሎ ካወራ ምንድነው ፐርፎርማቲቭ? ፌክ ነው የሚባለው። ሶሻል ሚዲያ ላይ ማየት ትችላላችሁ። እንዴት ነው አሁን የሆነ ሰውዬ ሪስፔክትፉል ሰላም ብትሉት ምንድነው እንትን የምትለው ምናምን ነው የሚላችሁ። ምን ቅርጽ ታበዛለህ? ምንድነው አረ ራስህን ምናምን ነው የሚላችሁ። እና ኢሞሽንና ኢምፐልስን እንድታሳዩ ነው ሰዎች ራስህን ሲላችሁ። ናንቻላንት ወንድ አይመቸንም ሲሉም እያወሩ ያሉት ስለዚህ ነው። ኤቶስ ፐርፌክት ይሁን ዲሲፕሊንድ ሁን ምናምን በቃ ይሄኛውን ማየት ይፈልጋሉ፣ ኢሞሽናል የሆነውን ነገር። ስለነዚህ ስለ ሶስቱ የሂውማን ሌየሮች በቀላል ኤግዛምፕልስ አስረዳችሁ። ለምሳሌ የሆነች በጣም የምታምር ቆንጂዬ የሆነች ልጅ እዚህ ጋር መጣችና ልብሷን ማወላለቅ ጀመረች። አይ ኖ ኤግዛምፕሌ በጣም ዋይልድ እንደሆነ ግን በሌላ እንዴትም ላስረዳችሁ አልችልም። እና ከዛ አየዋትና ምን ሆነሽ ነው? እኔ ማየት አልፈልግም እንደዚህ ነገር ልበሽ ያልኳት። ከዛ እንዴት ማየት አትፈልግም? ቆንጆ አይደለሁም ነው? እንዴት አትፈልግም? አትራክቲቭ አይደለሁም? አትዋሽ፣ ዲፕ ዳውን ትፈልጋለህ እኔን ማየት፣ አታስመሰል ምናምን አለችኝ። ልክ ነች፣ ምንም እየዋሸች አይደለም። ምክንያቱም ወንድ ከሆንክ በሴት አትራክት ትደረጋለህ። ይሄ የሂውማን ኔቸር ነው። ሶ ኢምፐልስ የምንለው ይሄ ነው። ሴት ስታዩ አትራክት ትደረጋላችሁ። ሆዳችሁ ሲርባችሁ ብላ ብላ ይላችኋል። ያገኛችሁት የሆነ ምግብ ምናምን። ስለ ኢሞሽን ስለማናምን ስለ ካራክተር አያገባውም። ኢምፐልስ በቃ ይሄ የሆነ ነገር ለማድረግ የሚገፋችሁ ስሜት ነው። ኢሞሽን ደግሞ የምንለው ምንድነው? ኢሞሽናችሁ ኮንፊውዝድ ሊሆን ይችላል፣ ነርቨስ ሊሆን ይችላል። ምክንያቱም ቆንጆ ልጅ ነች፣ የማታውቃት ልትሆን ትችላለች፣ ወር የምታውቃት ብቻ ስታወልቅ ነርቨስ ልትሆን ትችላለህ፣ ወይም ደግሞ ደስተኛም ልትሆን ትችላለህ፣ ልትፈራም ትችላለህ። እንደ ካራክተር ይወሰናል። ሶ ኢሞሽን የምንለው ያ ነው፣ የሚሰማ ስሜት በዛ ታይም ኢሞሽን። ግን ኤርሚያስ አልፈልግም ሲል እንዲህ ሊያደረገው ኤቶስ አርስቶትል ዘ ሃይስት ፎርም ኦፍ ዩር ሰልፍ፣ ትክክለኛው የእናንተ ማንነት ይሄ ነው ያለው እሱ ነው ማለት ነው። ኤቶስ እዚህ ፐብሊክ ህይወቴ ላይ ወይም በዚህ ምድር ላይ ስመላለስ ለመሆን የወሰንኩት ሰው፣ ስሩ ዲሲፕሊን ስሩ ታይም ለመሆን ዲሳይድ ያደረግኩት ሰው። ኢሞሽኔና ኢምፐልሴ አታድርግ ስላለኝ አይደለም እያላደረግኩ ያለሁት። ሁለቱም ተስማምተው አድርግ ሊሉ ይችላሉ ያንን ነገር። ግን አልፈልግም ስል እያወሩ ያለሁት እኔ ስለ ኢምፐልሴ አይደለም፣ ስለ ኢሞሽን አይደለም። ዲሳይድ ስላደረግኩት ለመሆን ስለወሰንኩት ሰው ነው ማለት ነው። ግን ሰዎች ራስህን ሁን ሲላችሁ ዌስተርን ላይ ራስን ሁን፣ ፎሎ ዩር ሀርት፣ ራስን ኤክስፕረስ አድርግ ሲባል እያወሩ ያሉት ስለ ኤቶስ አይደለም። ኤቶስን እያስመሰልክ ነው የሚሉክ። እንደሆነ ሰውዬ አክት ካረክ ፖለቲከኛ መሆን ፈልገህ እንደ ፖለቲከኛ አክት ማድረግ ስትጀምር እንደ አክት አታርግ፣ ቅርጽ አታበዛዛ ነው። ራስህን ሁን ነው የሚሏችሁ። ምን ማለት ነው? መናገር የምትፈልገውን ተናገር፣ ማለት የምትፈልገውን በል። በሆነ ስርዓት ራስን አትገድበው፣ አትታሰር። እንደ እስራት ነው የሚያዩት። ኢቭን ማስኩሊኒቲን እንደ እስራት እየጠቀሱ ነው በዚህ ጄኔሬሽን። ለዛ ነው አሁን አንዱ ይነሳና ከልጅነቴ ጀምሮ ቀሚስ ልበስ ይለኝ ነበር ብሎ ቀሚስ ይለብሳል። ዛሬ ተነስቶ ጥፍር ቀለም ተቀባ አለኝ ራሴን ኤክስፕረስ ላድርግ። ራስን ኤክስፕረስ ማድረግ የሚለውን ዲፋይን የሚያደርጉት ከምንድን ነው? ከኢምፕልስና ከኢሞሽን ነው። ያ ደግሞ ኢዚሊ ማኒፕሌት የሚደረግ ነገር ነው። በምትሰሙት ሙዚቃ፣ በምታዩት ፊልም ኢዚሊ ኢሞሽናችሁ ማኒፕሌት ይደረጋል፣ ኮንትሮል መደረግ ይችላል። ሶ ክሪቲካሊ አስበህ እኔ እንደዚህ አይነት ሰው ነው መሆን የምፈልገው ብለህ መገንባቱን ትተህ ምን አይነት ሰው መሆን ትጀምራለህ? ምንድነው እየተሰማኝ ያለው? በቃ ማልቀስ ከተሰማ ታለቅሳለህ። ፖለቲከኛ ከሆነ መድረክ ላይ ቆመ ማልቀስ ተሰማ አለቀስክ፣ ተናደድክ፣ ንዴትህን መግለጽ። ምክንያቱም የዛኔ ኦተንቲክ ነህ፣ በቃ ኢነርጂ ምናምን። ይሄ ፉሊሽነስ ነው። ስፔሻሊ ወንድ ከሆናችሁ ኖባዲ ኬርስ አባውት ዩር ኢሞሽን፣ ኖባዲ ኬርስ አባውት ዩር ኢምፐልስስ። ምንም
ዘሞስት በቃ እናንተን ወንድ ከሆናችሁ ነው፣ ለወንዶች ነው የማወራው። እናንተ ጋር ምንም ለየትኛውም ነገር ኳሊፋይ የማያደርጋችሁ አሁን ነው በቃ እየተገፋፋ ያለው እንጂ ምንም የማይሰራላችሁ ያ ነገር ነው። በቃ ኢምፐልስና ኢሞሽን የእናንተ ማንነት አይደለም። ቤተሰባችሁ ያወረሷችሁ ማህበረሰቡ የቀረጸባችሁ ነገር ነው እንጂ እናንተ አይደላችሁ። የሰማችሁት ሚውዚክ ላይ ምናምን የተሰማችሁ ስሜት ነው፣ እናንተ አይደላችሁም። ሰው ራሴን ልሆን ስትል ስለምንድን ነው እየወራ ያለው? ማንን ለመሆን ነው የወሰንከው? ማንን ሲጀምር ከምን ጀምረ ነው እኔ የምትለው? ከኢሞሽን እና ከኢምፐልስ ከሆነ እንዳልኳችሁ ዲስትሮይድ ነው የምትሆኑት። ስለዚህ እኔ አልፈልግም ስል ስለምን እየወራሁ ነው? ኤርሚያስ ምን አይነት ሰው ለመሆን ወስኗል? ለምሳሌ እኔ የኔ ኤቶስ ወይም ደግሞ የኔ ካራክተር የኔ ፐርሶና ቢውልድ እንዲደረግ ዲሳይድ ያደረኩት ወርድ ኦፍ ጋድ ላይ ነው፣ የእግዚአብሔር ቃል ላይ ነው። ሰው የእግዚአብሔር ቃል ነህ ያለኝን ነኝ ብዬ ማምን ሰው ነኝ እኔ። ስለዚህ የእግዚአብሔር ልጅ ነኝ ብዬ እያመንኩኝ ወይም ደግሞ ይህን ፐርሶና የኔ ነው ወደዚህ ነው ማድገው ብዬ ዲሳይድ አድርጌ ስሩ ዲሲፕሊን አልፈልግም ስል የሆነ ስለ ኢምፐልስ እና ስለ ኢሞሽን እያወራ ሳይሆን ስለዛኛው ማንነት እያወራው ነው ማለት ነው። እኔ በዚህ ታይም ምንም አይነት ስሜት ሊሰማኝ ይችላል፣ የትኛውም ስራ ስሰራ ምናምን ሊሰማኝ ይችላል። ግን ላይፌን ገቨር የሚያደርገው ይሄኛው ነው የእናንተ ኤቶስ። ስለዚህ እናንተ ማንን ለመሆን የወሰናችሁት ያ ነው ማተር የሚያደርገው። የተሰማችሁ ስሜት ማተር አያደርግም። ማንን ለመሆን ነው ዲሳይድ ያደረጋችሁት? ምን አይነት ሰው ለመሆን ነው ዲሳይድ ያደረጋችሁት? ቦዲ ቢልደር ነኝ ካለ አንድ ሰውዬ ከዛሬ ቀን ጀምሮ የሆነ አይነት ምግብ ላለመብላት ይወስናል። በርገር አመጡለት ብላሉት፣ ኢምፐልሱ እየፈለገ ኢሞሽኑ በቃ ብላ 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 እያለው ነው አልበላም አልፈልግም ይላል። አልፈልግም ሲል እያስመሰለ ነው ማለት አይደለም፣ ወይም እየዋሸ ነው ማለት አይደለም። ፌክ እያደረገ ፐርፎርማቲቭ ነው፣ ምን ቅርጽ ትሰራለህ ምናምን ሊሏችሁ ይችላል። እንደዛ ነው እያለ አይደለም። ለዓላማው መሆን ለፈለገው ለወሰነው ሰውዬ ዲሳይድ አድርጎ ራሱን ሼፕ እያደረገ ነው። ያ ነው ወንድ የሚያስብላችሁ እንጂ የተሰማችሁ መናገር፣ ማልቀስ ስትፈልጉ ማልቀስ፣ መሳደብ ስትፈልጉ መሳደብ፣ ዝም ብላችሁ በስሜት መነዳት አኒማል ነህ ወይም ደግሞ ህፃን ነህ። ስለዚህ ፐብሊክ ፐርሶና ማስክ ሊኖራችሁ ይገባል። ራሳችሁን ስታቀርቡ እንዴት ነው ማቅረብ የምትፈልጉት? ያ ነው ማተር የሚያደርገው እንጂ ዲፕ ዳውን ይፈልጋሉ። ይሄ ሰውዬ ዲፕ ዳውን የሆነ ሰውዬ ፖለቲከኛ፣ ይሄ ሰውዬ ዲፕ ዳውን የሆነ እንትን ምን ይሰራል? ሁ ኬርስ? ኦተንቲሲቲ ካልቸር ነው ይሄን ያመጣው። የተሰማህን መናገር፣ የተሰማህን የእናንተ ኢሞሽን ይሄን ያክል ኢምፖርታንት አይደለም። ገባችሁ አይደለ? ኢምፖርታንት አይደለም ወንዶች። ሰው የተሰማችሁ መናገር ሳይሆን መናገር የሚገባችሁ መናገር፣ ያ ነው ትክክለኛ ወንድነት ወይም ደግሞ ኤክሳይት ሊያደርጋችሁ ነገር። ሴቶችም እንደዛው መናገር የሚገባችሁ መናገር ማለት ሰው መስማት የሚፈልገውን አይደለም። እኔ ምን አይነት ሰው ለመሆን ነው የመረጥኩት፣ ከዛ በኋላ ያን ካራክተር መሆን። ስሜታችሁ ምንም ይበላችሁ፣ ግዴታ አላይን ማድረግ የለበትም። እንዳልኳችሁ ፌክ እያደረጋችሁ ነው ማለት አይደለም። በዚህ ሴት አስረዷችሁ፣ አላይን ማድረግ የለበትም። እማታለቅሱት አልቅስ አልቅስ ስላላላችሁ አይደለም። ገባችሁ? የሆነ የማትሳደቡት ተሳደብ ስላላላችሁ ሳይሆን የመረጣችሁት ምንድን ነው? ሶሻል ሚዲያ ላይ ወጥታችሁ የምታሳዩትም ኤቭሪቲንግ ፐብሊክ ኢሜጅ ሊሆን፣ ፐርፎርማቲቭ ይበሏችሁ፣ ፌክ ነው ይበሏችሁ፣ አታስመስል፣ አስመሳይ። ከዚህ በፊት በስሜት ትመራ ከነበር ከአሁን በኋላ እንደዚህ አይነት ሰው ለመሆን ወስኛለሁ ስትል ይሰድበዋል። ኦብቪየስሊ ምን ፐርፎርማቲቭ ነው? ምን አይነት ከመቼ ጀምሮ ነው ደግሞ አንቺ እንደዚህ ሆንሽ አናቅሽም እንዴት ትባላላችሁ? ምክንያቱም በኢምፐልስ ስትመሩ ነው የሚያውቃችሁ። ግን ዴቨሎፕ ለማድረግ ፐርሶናችሁን የራሳችሁን ላይፋችሁን ለሚመራው ሰው ዲሳይድ ስታደርጉ ብዙ ሰዎች ኦፌንድድ መሆናቸውና መሳደባቸው አይቀርም። ሰው ይሄ ነው ትልቁ የእናንተ ግብ መሆን ያለበት፣ ራሳችሁን ቢውልድ ማድረግ፣ ራሳችሁን ከመሆን በላይ። ሶ ዶንት ቢ ዩርሰልፍ፣ ቢውልድ ዩርሰልፍ፣ ቢ ዘ ፐርሰን ዩ ዋንት ቱ ቢ። ምክንያቱም ኢሞሽናችሁ ፍራጃይል ነው። የእግዚአብሔር ቃል ሲናገር ዘ ሃርት ኢዝ ዘ ሞስት ዲሲትፉል ቲንግ ይላል። ገባችሁ ያለ? ስሜታችሁ በጣም ዲሲቭ የሚያደርግ ነገር ነው። ሚዲያው ኮንትሮል ያደርገዋል። የምትሰሙት ኤቭሪባዲ ኢሞሽናችሁን ኮንትሮል ማድረግ ይችላል። አልቅሶ አንድ ሰው የሀሳባችሁን ሊያስቀይራችሁ የሚችል ከሆነ፣ ፖለቲከኛ ሚስቱን አሳይቶ በስሜት ሊቆጣጠራችሁ የሚችል ከሆነ ዴንጀር ላይ ናችሁ። ሰዎችንም ስትመርጡ ይሄ ሰውዬ፣ ሴቶችም ናንቻላንት ማለት አቁማችሁ ፎከስ ማድረግ ያለባችሁ ኤቶስ ላይ ነው።
ምን አይነት ኤቶስ ነው የሰው ቢውልድ ያደረገው? ባህል ሊሆን የሚችል ኤቶስ አለ ወይ? ፐርሶና አለ ወይ? ዲሲቭ ነው የምትደረጉት። አውቃለሁ ሰፊ የሆነ ነገር ነው ያወሩት ከፐብሊክ ሚዲያውን የሪቻርድ ሴኔትም የአርስቶትልም ምናምን የተለያዩ ኮንሰፕቶችን ገጣጥሜ ነው ያልኳቸው። አሁን ሪቻርድ ሴኔት ራስን መሆን ምናምን ብሎ ስለ ኤቶስ ስለምናምን አላወራም እንዳልኳችሁ፣ ግን ተመሳሳይ የሆኑ ሀሳቦች ናቸው። ራስን መሆን ሮንግ ነው የምለው ለዚህ ነው። ዊክ የሆነ ጀኔሬሽን እየፈጠረ ነው የምለው ለዚህ ነው። ሲቪላይዝድ ያልሆነ ማህበረሰብ ፐርሰናሊቲ እያየ ምናምን የሆነ ካለቀሰ ምናምን ወይ ፈኒ ከሆነ የሚመረጠው ሰው ማገናዘብ ኢንተሌክቹዋል የሆነ ዲሲዥን ዲሳይድ ከማድረግ እንዲያፈገፍግ ነው የሚያደርገው ያልኩት በዚህ ምክንያት ነው። እና አይ ቲንክ ከዚህ በኋላ ባወራችሁ ተመሳሳይ ነገር ነው ማወራችሁ። እኔም ደክሞኛል ግን ኤቶስ ያልኳችሁን በደንብ አስተውሉ። ዶንት ቢ ዩርሰልፍ ቢ ዘ ፐርሰን ዩ ቾዝ ቱ ቢ። ምክንያቱም እኔን ልሆን ስትሉ ካልገነባችሁት ያልገነባችሁት ሰው ከሆናችሁ ያልገነባችሁት ፐርሶና ከሌላችሁ እያወራችሁ ያላችሁት ስለ ኢምፐልስ እና ስለ ኢሞሽን ነው። ያ ደግሞ የእናንተ ሃይስት ቨርዥን አይደለም። የእናንተ ሃይስት ቨርዥን የገነባችሁት ብሪክ ባይ ብሪክ ኢንቨስት ያደረጋችሁበት ለመሆን የወሰናችሁት ዋጋ ያስከፈላችሁ። ስለዚህ ንጉስ ከሆነ መሆን የምትፈልገው እንደ ንጉስ መራመድ መቻል አለበት። ፌክ እያደረክ አይደለም። ፖለቲከኛ ከሆንክ እንደ ፖለቲከኛ አክት ማድረግ ፐብሊክሊ፣ ዝም ብለህ ዓለም እንትን አለ ማለት መሆን የምትፈልገውን ሰው እንደሆንክ አክት ማድረግ። ፌክ እያደረክ አይደለም። ማስክ ነው በቃ አለቀ። ስለ ኢሞሽን ምናምን ማሳየት ማኒፕሌት ማድረግ ከፈለክ ያው መጠቀም ትችላለህ ኢሞሽንን፣ ግን ኢንቴንሽናሊ ነው መጠቀም ያለብህ እንጂ ፕራይቬት የሆነውን ሰልፍ ኤክስፖዝ ማድረግ የለብን። ምክንያቱም ፕራይቬት ሰልፍ ሲጀምር ለፐብሊክ ላይፍ የተገነባ አይነት አይደለም። ኢዚሊ ነው አታክ የምትደረጉት፣ ኢዚሊ ነው ዲስትሮይ የምትደረጉት። ስለዚህ ፕሮቴክት ዩርሰልፍ፣ ቢውልድ ዩር ኤቶስ፣ ቢውልድ ዘ ፐርሰን ዩ ዋንት ቱ ቢ። ጨርሻለሁ።